ከአብዮቱ በኋላ ብዙ ነገሮች ተለውጠዋል። የቡና ቤት ባለቤቶችም ከወቅቱ ሁኔታ ጋር አብሮ ለመሄድ በመጓጓት በፍጥነት የቡና ቤቶቻቸውን ስም ቀያይረዋል። እንደ ፍላሚንጎ፣ ፍሎሪዳ፣ አይቤክስ፣ ኒያላ ወዘተ ያሉ ትንግርተኛ ስሞች ቀሩ። እንዲህ ያሉ መልእክት የለሽ ስሞች ጊዜ አልፎባቸዋል ተብሎ ታመነ። በምትካቸው እንደ ተራማጆች ቡና ቤት፣ ኢትዮጵያ ትቅደም መሸታ ቤት፣ ሶሻሊዝም ዳንስ ቤት፣ ለወጋዴን እንሞታለን ቡና ቤትና የመሳሰሉ ስሞች መጡ። የጊዜው መንፈስ ይኸው ነበር። አንዳንድ የዋሆችም የኢትዮጵያውያን አብዮታዊነት መገለጫ አድርገው ወሰዱት። የነቁት ደግሞ የቡና ቤት ባለቤቶቹ ብልሃት ፈገግ አሰኛቸው። አይገርመንም ቡና ቤት ስማቸውን ካልቀየሩት ቡና ቤቶች ውስጥ አንዱ ነበር። አዘውታሪዎቹ እንደገመቱት እንዲህ ያለ ስም መያዙ በአብዮቱ እንኳን አልተገረመም ማለት ነው። ይህም ረሃብ ባጠቃው አገር ውስጥ እጅግ ወፍራም የሆነች አስቀያሚ ቅርጽ ያላትን የቤቱን ባለቤት የእውቀት ቀንዲል ከሆነውም ንጉሥ በላይ አዋቂ ያደርጋታል ማለት ነው። የቡና ቤቱ ደንበኞች በዋናነት ዝቅተኛ ገቢ ያላቸው ሰዎች ናቸው፣ ወይም በወቅቱ ቋንቋ የታችኛዎቹ ንዑሳን ከበርቴዎች። እኔና እናንተ በሚገባን አባባል ደግሞ ዝቅተኛ ደሞዝ ያላቸው የጽሕፈት ሥራ ባለሙያዎች፣ የአንደኛ ደረጃ ትምህርት ቤት መምህራን፣ ኑሮ የተጫናቸው የትናንሽ ሱቆች ባለቤቶች፣ ትምህርት ከሁለተኛ ደረጃ ያቋረጡ ሰዎች፣ መካከለኛ ደረጃ ሌቦችና ጊዜ የከፋባቸው የሴት አቃጣሪዎች። እንደ ቡና ቤት በበኩል የምወደው ቦታ ነው። ሁሉም ነገር ርካሽ ነው። ወሬው ሞቅ ያለና ማስመሰል የሌለበት፣ ደንበኞቹ ተግባቢ፣ ምንም እንኳ አንዳንድ ጊዜ ድብድብ ቢኖርም አጠቃላይ የቤቱ ሁኔታ የአንድነትና የኅብረት ነበር። ምድረ በዳ የሆነ ቦታ ላይ እንደተጣሉ ሰዎች የማይታወቅን ነገር በመጻረር ኅብረት ፈጥረናል። በእኛ ቤት ዩኒፎርም ለለበሱት ሁሉና አብዮት ለሚሉት ነገራቸው ያለን ንቀትን ያስተባበረን። የአልኮል መጠጥ በቀን እንዳይሸጥ የሚከለክለው አዋጃቸው ደግሞ ጥላቻችንን ለመቀነስ ትብብር አላደረገም። ድሮ ስላለፉት ወርቃማ ጊዜያት እናወራለን። ባስፈለገን ሰዓት በፈለግነው ቦታ እንድንጠጣ ስለፈቀዱልን ብቻ ወርቃማ ስለሆኑ ጊዜያት። አይገርመንም ቡና ቤት ለነገሩ አስገራሚ ቦታ ነበር። ባለቤቷ ራሱ እንደ ትንግርት የምትታይ ነች። እንዲያውም አንድ ጊዜ አንድ ደንበኛ ይህች ሴት እኮ በዝሆን አረማመድ ሁሉ ትቀናለች ብሏል። ሴቶቹ ደግሞ ግማሽ ገጠሬ ግማሽ ከተሜ ስለሆኑ እንደ ዕድልህና እንደ አምሮታቸው ወይ እንደ ጭራቅ ወይ እንደ ጻድቅ ያደርጋቸዋል። ተገልጋዮቹ ወይስ ደንበኞቹ ልበል። ስለ ራሳቸው መከረኛ ኑሮ አውርተው አያውቁም፣ ግን መልሰው መላልሰው አስደናቂ ታሪኮችን በመናገር ይጠመዳሉ። ታሪኮቹም ኢትዮጵያ ውስጥ እንደተለመደው ሁሉም ማለት ይቻላል የእውነት ናቸው። አንዳንድ ጊዜ ፍቅር ውስጥ ለመውደቅ ያክል የዋ የሆኑት፣ ሞቅ ሲል ደግሞ ለመዝረፍ ወደ ኋላ የማይሉት ሴቶችም የራሳቸው የሆኑ እንግዳ ታሪኮች አሏቸው። አይገርመንም ቡና ቤት እንዲያውም የሚያስገርሙ ታሪኮች ቡና ቤት ነው። ይሄኛውን ታሪክ የሰማሁት አንድ እሑድ ምሽት ነው። ስትጠጣ ገልባጭ የነበርነውን ሁላችንንም ከምታስንቅ ሴትና ስሙን ከማላስታውሰው ሥራው ግን ስገምት ከወንጀል መርማሪ ፖሊሶች ጋር ከማያዋድደው ጎልማሳ ጋር አንድ ጠረጴዛ ዙሪያ ተቀምጫለሁ። ዝግ ብሎ የሚያወራና የሐዘን ድባብ የወረሰው ፈገግታ ያለው ሰው ነው። አንዳንዴ አንድ ሁለት መጠጥ ይጋብዘኛል። አንድ ጊዜ ሥራ እንዴት ነው ብዬ ስጠይቀው በፈገግታ ጥሩ አይደለም ብሎኛል። ተፎካካሪያችን ሥልጣን ላይ ስለወጣ ላልተመረጡት ገዢዎቻችን ካለን ንቀት የተነሳም የወዳጅነት ግንኙነት መስርተናል። እንደ ሴት አይደለም የምትጠጪው አላት ልጅቷን እየቀለደ። አድሃሪ አላገጠችበት። ይሄ ትምክተኝነትህ ቀበሌ እስር ቤት እንዳይከትህ። ለምን አትጠቁምብኝም ታዲያ? ልጠቁምብህ እችላለሁ ሥራ ከተቀዛቀዘ መለሰችለት። ፖለቲካ ስብሰባ እንደሚሄድ ታውቃለህ አይደል? አሪፍ ነው አላት ብርጭቆዋን እሱ ከሚጠጣው የቢራ ጠርሙስ እየሞላላት። ሴቶች ፖለቲካ ያውቃሉ ማለት ሻምበል ባሻዎች ኢኮኖሚክስ ያውቃሉ እንደማለት ነው። ሁላችንም ሳቅ። ስለ አንዲት ሴት ታሪክ ልነግራችሁ እችላለሁ ሲል ጀመረ። እውነት የትኛው ጾታ ነው ደካማው ብላችሁ እንድታስቡ የሚያደርጋችሁ ታሪክ ነው። ደካማዎቹማ እናንተ ወንዶች ናችሁ አለችው። ከፍ ዝቅ እንደገና ዝቅ ብላችሁ የምትቀሩት እንደዛ ናችሁ እናንተ አለችው። ሀፍረተ ቢሱም የሰውነቷ እንቅስቃሴ ምን ማለት እንደፈለገች አስረግጦ ይናገራል። ስድ አልኳት። የቀበሌ ስብሰባ ውስጥ ነፃ ተወጪ ይሆናል እንጂ አሁን ያለሽው ከድሮ ሰዎች ጋር ነው። ሴቶች ደግሞ የወንዶችን አፍረተ ሥጋ ለማወደስም ሆነ ለመራገም ሲሉ አይጠቅሱትም ብሎ ሲመልስላት ለዚያ አባባሉ የሰጠችውን መልስ እኔ እዚህ ጋር ልጽፈው አልችልም። የሆነ ሆኖ ጓደኛችንን ታሪኩን እንዲነግረን አግባባ ነውና ተጨማሪ ቢራ አዘዝን። ለምንድን ነው ግን ከአብዮቱ በኋላ የመጡ ቢራዎች እጅ የሚሉት? ጠርሙሳችንን ጨብጠን ከተቀመጥን በኋላ ታሪኩን መተረክ ጀመረ። በለስላሳ ድምፅ ሳይቻኮል ሳይነቃነቅ። በዚያ ተኩስና አሰቃቂ ሞት በበረከተበት ወቅት ነበር ወደ አዲስ አበባ የመጣችው ሲል ጀመረ።
ማነች እሷ? ከጨካኝ ባሏ የተፋታች የ30 ዓመት ተራ የገጠር ሴት መናገሻ አካባቢ ከምትኖርበት መንደር ተነስታ ሥራ ፍለጋ ነው ወደ አዲስ አበባ የመጣችው። ምናልባት የቤት ሠራተኝነት እንኳ ባገኝ ብላ በማሰብ የተማሩ ወጣቶች ሥራ ባጡበት በዛ ወቅት ሥራ ፍለጋ መጣች። መገመት እንደምትችሉት ልክ እንዲህ አይነት ቡና ቤት ገብታ ስታርፈው ጊዜ አልፈጀባትም። እንደሚታወቀው የመጀመሪያ ሥራዋ ጽዳት ቢሆንም መልከቀናነቷን ያየችው የቤቱ ባለቤት ግን ወደ ሽርሙጥና ጫና ታሳድርባት ያዘች። እምቢ ብላ ሥራውን ትታ ወጣች። ለማሳጠር ለረጅም ጊዜ ስትሰቃይ ቆይታ ሌላ ቡና ቤት ውስጥ ሥራ አገኘች። በዚያን ወቅት የቡና ቤቶች ሥራ የተሟሟቀ አልነበረም፣ ሰዓት እላፊ ነበረ። በነፍሰ ገዳዮቹና በእነዚያ ስማቸውን በማልጠቅሳቸው መካከል በየምሽቱ የሚደረገው የተኩስ ልውውጥም በጣም ተባብሷል። አንድ ምሽት አንድ ወጣት ወደ ቡና ቤቱ ገባና ጥግ ላይ ተቀመጠ። ያን ጊዜ ሴቲቱ መጠጥ ታስተናግዳለች እንጂ ከወንድ ጋር ለገንዘብ አትተኛም። ቢራውን አምጥታ ፊት ለፊቱ ስታስቀምጥለት እንድትቀመጥ ጋበዛት። ለራስሽም መጠጥ አምጪ አላት ቀስ ብሎ። ትኩር ብላ አየችው። በሃያዎቹ መጀመሪያ ላይ ነው። አጭር አፍሮ አለው። ዓይኖቹንም ሐዘንና ብቸኝነት የሚነበብባቸው ሆነው አገኘቻቸው። መልከ መልካም ጨዋ ሰው ብላ አሰበች በልቧ። ሥራዬ መጠጥ ማስተናገድ ብቻ ነው አለችው። ሌሎቹ ልጆች ለምን አትጋብዛቸውም? አብረሽኝ ደር እያልኩሽ አይደለም ሲል በቀጥታ መለሰላት። ቁጭ በይና አንድ ሁለት እንበል። እሺ ብላ ለራሷ ቢራ ልታመጣ ሄደች። ያ ሰውዬ አብረሽኝ ጠጭ እያለኝ ነው ስትል ለባለቤቷ ነገረቻት። ታዲያ አብረሽው ጠጫ ብላ መለሰችላት። በደንብ አዋሪው ስትል ጨመረችበት። እነኚህ ወጣቶች መጨረሻቸውን ማን ያውቃል? ወይ ወደ ኋላ ከዚህ ወጥቶ ሊሞት ይችላል። በደንብ አጫውችው። ሴቲቱ ሐሳቡ ራሱ ቅፍፍ አላትና በባለቤቷ መራራ አስተሳሰብ ተናደደች። የሆነ ሆኖ ከሁለት ቢራ በኋላ እውነትም በታሪኳ የተመሰጠ እስኪመስላት ድረስ መልካም አዳማጭ ሆኖ ለተገኘው ሰው ልቧ እስኪወልቅ ስታወራ ተገኘች። ስለ ልጅነት ጊዜዋ፣ በጊዜ ስለ ማግባቷ፣ ሲበድላት ስለነበረው መሃን ሽማግሌ ባሏና ስለ አዲስ አበባ ኑሮዋ፣ ስለ ራሱም ሕይወት ጠየቀችውና ውብ ፈገግታውን ሲፈነጥቅ አየችው። አሁን አንድ ድርጅት ውስጥ እንደሚሠራ፣ ቤተሰብ እንደሌለው፣ ብቻውን እንደሚኖርና ኑሮ ምንም አዲስ ነገር የሌለበት ደባሪ ኑሮ እንደሆነ ነገራት። ከዚያ በኋላ ወጣቱ ወደ ቡና ቤቱ በየጊዜው እየመጣ እስከ ሰዓት እላፊ ድረስ እየጠጡ ይጫወቱ ጀመር። አንዳንድ ጊዜ ጨዋታቸው ከርቀት በሚሰማ የተኩስ ድምፅ ይቋረጣል። ያን ጊዜ ቡና ቤቱ ለቅጽበት ረጭ ይልና ሁሉም እያዳመጠ የየራሱን ሐሳብ ያስባል። ከዚያም ወሬው እንደገና ይጀመራል። አንድ እሁድ ቀን ላይ ቤቱ ይዟት ሄደ። ከዚያ በኋላ ፍቅረኛሞች ሆኑ። ለሱ ባትነግረውም ከወንድ ጋር በመተኛት ስትደሰት ያን ዕለት የመጀመሪያዋ ነው። በፍቅር አበደች። ከዚህ በፊት እንደዚያ ያለ ስሜት ተሰምቷት ስለማያውቅ ስሜቱ ያስፈራትም ያስደስታትም ነበር። ቤቱን በተደጋጋሚ መጎብኘት ጀመረች። ባይነግራትም እሱም የሚያፈቅራት መስሎ ይሰማታል። ከእሷ ጋር ሲሆን ሁሌ ረጋ ያለ ነው። ሲያያት ደስ ይለዋል። ደግሞም ቡና ቤት ውስጥ ከሚያሳየው ዝምተኝነት በተቃራኒ አልጋ ውስጥ አውሬ ነው። አልጠይቃትም እንጂ ቡና ቤቱን ትታ ከሱ ጋር ለመኖር ትፈልግ ነበር። የቤቱን ሥራ ልብሱን በማጠብ ቤቱን በማጽዳት ምግቡን በማብሰል ታግዘዋለች። በፊት ይህን ሁሉ ራሱ ነበር የሚያደርገው። ቀን ቀን ቤቱ በሄደች ቁጥር እዚያው ታገኘዋለችና ሥራ ላለው ሰው ጉዳዩ እንግዳ ቢሆንም አንስታበት አታውቅም። አንድ ምሽት ወደ ቡና ቤቱ መጥቶ አብራው ስትቀመጥ አንድ የታሰረ ነገር ሰጣትና እንድታስቀምጥለት ጠየቃት። ትብብሯን ስለ ጠየቃት ብቻ በመደሰት ምን እንደሆነ እንኳ አልጠየቀችውም። ትንሽ የተረበሸን እንደሚመስል ስለታዘበች ቀኑን ሙሉ ስታሰላስለው የዋለችውን ዜና ከመንገር ተቆጠበች። ነገ ቤቱ ሲሄድ እነግረዋለሁ አለች ለራሷ። አርግዛ ነበርና ደስ ተሰኝታለች። ነገ መጣለሁ አለችው። በሚቀጥለው ቀን ቤቱ ስትሄድ በሩ ከውጭ ተቆልፎ አገኘችው። ከመንገዱ ባሻገር ያለው ሱቅ ባለቤት ጠራትና በሹክሹክታ ፖሊሶች መጥተው ወጣቱን እንደወሰዱትና አንድ ወሬ አቀባይ አይቷት ተባባሪ ናት ብሎ ሳይጠቁምባት በፊት ከአካባቢው እንድትሰወር ነገራት። ተደናገጠች። በፍርሃት ሰውነቷ ልታዘዝ አላት። የምትሆነውን አጣች። ያን ጊዜ በታጣቂዎች የተወሰደ ሰው እንደማይተርፍ ታውቃለች። ፖለቲከኛ ባትሆንም እንደ ማንኛውም ኢትዮጵያዊ በአጠቃላይ ፖሊስና ወታደር የተባለን ሁሉ ትፈራለች፣ ትጠላለች። በደመ ነፍስ እየተንቀሳቀሰ ሰውነቷ በፍርሃት በረዶ ሆኖ በጭንቀት ልትሞት ደርሳ ወደ ቡና ቤቱ ተመለሰች። ምን እንደምታደርግ አላወቀችም። ስለዚህ የቡና ቤቱን ባለቤት ምክር ጠየቀቻት። እርሺው አለቻት ባለቤቷ ቁርጥ ባላነጋገር። ወጣቶቹ አደገኛ የሆነ ሥራ ውስጥ ናቸው፣ ትጎጃለሽ።
ይህንን እያለቻት ባለቤቷ ከፊት ለፊቷ ያለችዋ ሴት ምክሯን እንደማትቀበላት ገባት። ያንተ ያለህ አለች ተስፋ በመቁረጥ። ለምንድነው ሴቶች ስንባል መጀመሪያ ካየነው ለስላሳ አይን ካለው ወንድ ሁሉ ጋር ፍቅር የምንወድቀው? የተረገሙ ወንዶች። መቼም አላረገዝሽም አይደል ስትል ድንገት ጠየቀቻት። አላረገዝኩም ስትል ዋሸች ሴቲቱ። ግን እውነት አፈቅረዋለሁ። ችግሩ ሲገባ ዝም ብዬ ልረሳው አልችልም። ደግሞስ ለምን እንዳሰሩት ምን ይታወቃል? ዝም ብሎ ትንሽ ነገር ሊሆን ይችላል እኮ። ራስሽን አታታይ አለች ደንዳናዋ የቡና ቤቱ ባለቤት። ምን እንደማደርግ ልንገርሽ። አንቺ አርፈሽ ቁጭ በይ። እኔ በጓደኞቼ በኩል የት እንደወሰዱትና ምን አይነት ችግር ውስጥ እንደገባ አጣራለሁ። ነፍሰ ጡሯ ሴት ባለቤትየዋን ከልክ ያለፈ አመሰገነቻት። ባለቤትየዋ በግዴለሽነት ትከሻዋን ከፍ ዝቅ አደረገች። ያኔውኑ ምንም እንደማታደርግላት ወስናለች። መርህዋ ከሌላ ሰው ችግር የቻለችውን ያክል መራቅ ከመሆኑም በላይ ለሌላ ሰው ብላ ከፖሊስና ከደህንነት ኃይሎች ጋር ተገናኝታ ማታውቅ። ሴቲቱ ግን ይህን ስለማታውቅ እፎይታ ተሰምቷት ነበርና ምንም እንኳ ከባለቤትየዋ በኩል ወሬ ሳይሰማ በርካታ ቀናት ቢያልፉም ተስፋ አልቆረጠችም። እየሞከርኩ ነው፣ እንደዚህ አይነት ነገር ጊዜ እንደሚወስድ ታውቂያለሽ፣ ታገሽ ትላታለች። ምንም ዜና ሳይሰማ ሳምንት አለፈ። ባለቤትየዋም እየሞከረች እንደሆነና እንድትታገስ ትነግራታለች። አንድ ቀን በጣም ታማና ጭንቀት ተጭኗት አልጋ ላይ የዋለችበትን ቀን ጠብቀው ታጣቂዎቹ እሷን ለመያዝ መጡ። በሯ ተንኳኳና ስትከፍተው የቡና ቤቱ ባለቤት 4 የሲቪል ልብስ ከለበሱ ሰዎች ጋር ቆማለች። ካስተያየታቸው ይሁን ደምደም ከሚለውና የታፈገ እስር ቤትን ከሚያስታውሰው ጠረናቸው ብቻ ወዲያውኑ ማን እንደሆኑ ገባት። ወጣቱን ፍቅረኛዋን የወሰዱት አይነት የደህንነት ፖሊሶች እንደሆኑ አውቃለች። አንደኛው ባለቤቷን በኃይል ወደ ጎን ገፈተራትና ሁሉም ክፍሏ ውስጥ ገቡ። ምንድነው? ፊቷ ላይ ያረፈው ጥፊ ጥያቄዋን ባጭሩ ቆረጠው። ጮኸች፣ አለቀሰች። ዝም በይ አንቺ ቆሻሻ ሸርሙጣ ሲል አንባረቀባት በጥፊ የመታት ሰው። ሌሎቹ 3ቱ ሰዎች ክፍሏን በመበርበር ተጠምደዋል። ፍራሿ ተዘንጥሎ አልጋዋ ተፈተሸ። ልብሷንም የምታስቀምጥበት ሳጥን ተከፍቶ ተፈተሸ። ስልታዊና ሙያዊ በሆነ መንገድ ዕቃዋን ሁሉ እያበለሻሹ ሲፈትሿት በድንጋጤ ተመለከተቻቸው። የታሰረው ጥቅል፣ ፍቅረኛዋ የሰጣትን ተጠቅልሎ የታሰረ ነገር በፍርሃት አስታወሰች። መታጠብ ያለባቸውን ቆሻሻ ልብሶቿን የምታጠራቅምበት ሳጥን ውስጥ ነበር ያስቀመጠችው። በቆሻሻ የውስጥ ሱሪዎቿ ተገድበው በርባሪዎቹ እንዳያገኙ ተስፋ አደረገች። ግን ታጣቂዎቻችንን አታውቃቸውም። በቆሻሻ እንዲያውም ይመሰጣሉ። ሰለባዎቻቸውን የሚያሳፍር ነገር ጭራሽ ያስደስታቸዋል። ስለሆነም አንዱ ሳጥኑን ከፈተና ያልታጠቡ የውስጥ ሱሪዎቿን እያወጣ ይወረውር ጀመር። አንዱን አንስቶ እያወዛወዘ ገና እርጥብ ነው እያለ የጎሪጥ ያያት ያዘ። ድንጋጤም ሐፍረትም ተሰማት። ያው ጥቅሉን አውጥተው ሲፈቱት ውስጡ ኮልት 38 ሽጉጥ፣ ጥቂት ጥይቶችና ድብቅ በራሪ ወረቀቶች ተገኙ። ሴቲቱም በጥፊ እየተመታች እየተረገጠችና እየተጎተተች ውጪ ወደ ቆመው የፖሊስ መኪና ተወሰደች። ባለቤቷና ሌሎቹ ሴቶች በዝምታና በፍርሃት የሚሆነውን ሁሉ ይመለከቱ ነበር። ልክ መኪናው ሲንቀሳቀስም ባለቤቷ እንደሷ ያለች ገጠሬ እንዲህ ተንኮለኛ ስትሆን እስኪያስቡት የተረገሙ ሴቶች ስትል ተሰማች። ታጣቂዎቹም ሴቲቱን ወደ ዋና መስሪያ ቤታቸው ወሰዷት። በትክክለኛ ስሙ ቄራ ወደሚባለው ማለት ነው። እንግዲህ በዚህ ሰዓት ምን እንደሚሰማት አስቡት። 15 ሰው እንኳ በትክክል በማያስቆም ግን 35 ሴቶች የታሰሩበት አስከፊ ጠረን ያለው ክፍል ውስጥ ወረወሯት። በተለያየ ዕድሜ የሚገኙ በሙሉ ወይም በግማሽ እርቃናቸውን ያሉ ሁሉም የቆሰሉ ወይም የሚደሙ ሴቶች ስታይ ይበልጥ ተደናገጠች። አቅለሸለሻት። የሰገራና የበሰበሰ ገላ ሽታውም ከምትችለው በላይ ሆነባት። ላለማስመለስ እየታገለች በፍርሃት በሩ ላይ ቆመች። ለአዲስ ዋታችን ጠጋ ጠጋ በሉላት አለ የአንዲት ሴት ድምፅ ከጥግ ላይ። አንዳንዶቹ ሴቶች ቆመዋል፣ አንዳንዶቹም ሌሎቹ ላይ ደገፍ ብለዋል። አንዷ ተነሳችና ቦታዋን እንድትወስድ በጭንቅላቷ ምልክት ሰጠቻት። ቦታዋን የሰጠቻት ሴት ከወገቧ በላይ ራቁቷን መሆኗንና ጡቶቿም እየደሙ እንደነበር አስተዋለች። የሆነ ሆኖ በደንብ በምታውቁት የእስር ቤት ሁኔታ ከማስደብራችሁ ዝም ብዬ ምንም እንኳ ያሉበት ሁኔታ መጥፎ ቢሆንም በጥሩ ሁኔታ እንዳስተናገዷት በቃላቶቻቸው በንቁ ስሜታቸውና በቆራጥነታቸው ምሳሌነት ፍርሃቷን እንዳረገቡላት ልንገራችሁ። በልበ ሙሉነት የምትናገር አንዲት ወጣት ሴት ቀረበቻትና ለምን እንደታሰረች ስትጠይቃት ነፍሰ ጡሯ ባለ ታሪካችን በወዳጆች መሃል እንዳለች ስለተሰማት ምክር በመለገስም ቢሆን እንደሚረዷት ተስፋ በማድረግ ጠቅላላ ታሪኳን ነገረቻት። ያው ሲገርፉት ነግሯቸው ነው የሚሆነው
አለች ወጣቷ። ውይ በጭራሽ ስትል ባለ ታሪካችን ተቃወመች። እኔን ችግር ውስጥ ያስገባኛል ብዬ አላስብም። ያፈቅረኛል እኮ ጨመረችበት በሹክሹክታ። እሱማ አዎ አለች ወጣቷ ሁኔታውን በመረዳት። እንደሚያፈቅርሽ ምንም አልጠራጠርም። ግን ከአንድ ሳምንት ስቃይ በኋላ ማንም ሰው ቢሆን መዓት ነገር ይናገራል። መናዘዝ እኮ ወንጀል አይደለም። ግን ሁላችሁም እዚህ ያላችሁት? ወጣቷ አቋረጠቻት። አንዳንዶቻችን ተናዘናል፣ አንዳንዶቻችን አልተናዘዝንም። ተናዘዝሽም አልተናዘዝሽም ሞት እንደሆነ ሎተሪ ነው። በየምሽቱ ቁጥራችን ይቀንሳል። ዋናው ነገር ውጭ ያሉ ሰዎችሽ አንዳንድ ነገሮችን እስኪያስተካክሉ ለአንድ ለሁለት ቀን ጠንክረሽ ጊዜ መግዛት ነው። አንዳንዴ ማንም እንዳይጎዳ ጫካ እንደገባ ጠንቅቀሽ የምታውቂው ሰው ላይ ተጠቁሚያለሽ። እና አሁን እኔ ምንድነው ማድረግ ያለብኝ ስትል በጭንቀት ጠየቀች። አንቺ ጋር ከመጡ እሱ አውርቶ ነው ማለት ነው አለች ወጣቷ። ሌላ ምንም ማብራሪያ የለውም። ስለ ሽጉጡም ነግሯቸው ሊሆን ይችላል። ምናልባትም በየጊዜው አሰሳ ስለሚያደርጉ ሳይነግራቸው አግኝተውት ይሆናል። ጥቅሉን ማን እዚያ እንዳስቀመጠው አላውቅም ብለሽ ልትክጂ ትችያለሽ፣ ግን አያምኑሽም። እሱ ነው ያስቀመጠው ብትይ እሱን ወንጀለኛ ታድርጊዋለሽ። ግን ደግሞ ቀድሞውንም ወንጀል እንደሰራ ነው የሚታሰበው። ተጋልጧል ማለት ነው። ወይ ሲገርፉ ታምኗል ማለት ነው። ስለዚህ ጉዳዩን መደበቅሽ እሱን አይረዳውም። እንዲያውም ያንቺን ሁኔታ ያባብሰዋል። ሌላ ሰው ነው የሰጠኝ ብትይ ደግሞ ምስጢር አዋቂ ታጋይ ትመስያቸዋለሽ እና ያንን ሌላ ሰው አምጪ ትባያለሽ። ቆይ እስቲ ላስብበት አለች ወጣቷ ከሌላ ሁለት ሴቶች ጋር ለመመካከር ወደ ክፍሉ ጥግ እየተንቀሳቀሰች። ከደቂቃዎች በኋላ ተመለሰችና ግራ የተጋባችው ባለ ታሪካችን ጋር ቁጭ አለች። እወደዋለሁ ብለሻል አለቻት። ለሱ ብለሽ ለመሰቃየት ያክል ትወጂዋለሽ? አዎ እያመነታች መለሰች። ያለሱ መኖር አልችልም። ጥሩ አለችና ወጣቷ አሁን በጥንቃቄ አዳምጪኝ። ከትንሽ ጊዜ በኋላ ይመጡና ለምርመራ ይወስዱሻል፣ ይገርፉሻል። አትንቀጥቀጪ። እንዲያውም ራስሽን አዘጋጂ። እሱ አውርቶ ከሆነ እንዳላጋለጠሽ ይነግሩሻል። ዝም በያቸው። ጥቅሉ የተሰጠሽ በፍቅረኛሽ ጌቱ በሚባል አጭር ሰው እንደሆነ ንገሪያቸው። ሰውየው ምን እንደሚመስል በዝርዝር እኔ እነግርሻለሁ። ለማሳመን እንዳልተገረዘና በግራ ዳሌው ላይ ጠባሳ እንዳለው ንገሪያቸው። ይሄ በትንሹም ቢሆን ግራ ያጋባቸዋል። ያንቺ ፍቅረኛ ስለ ጥቅሉ እንደነገራቸው ማወቅ ከቻልሽ ከሱም ጋር አልፎ አልፎ የፍቅር ግንኙነት እንደነበረሽና ስለ ጥቅሉ የነገርሽው አንቺ እንደሆንሽ ንገሪያቸው። ጥቅሉን ከፍቼው ሳላውቅ ውስጡ ምን እንደነበር በምን አውቃለሁ ስትል ጠየቀች ሴቲቱ። ወደሱ እየመጣው ነው። ከፍቼው ነበር ካልሻቸው አስቀድሜ ስለ ጉዳዩ ለፖሊስ መጠቆም ነበረብሽ ይሉሻል። ስለዚህ ማስበንበታል ስትል ቀጠለች ወጣቷ። አንዴ ምን እንደሆነ ለማወቅ ፈልገሽ ከፍተሽው እንደነበርና ጌቱን እንዲህ አይነት ዕቃ ቤትሽ ውስጥ ማስቀመጥ እንደማትቺ እንደገለሽለትና ለፖሊስም እነግራለሁ ብለሽ ዝተሽ እንደነበር ንገሪያቸው። ግን መታወቂያውን አሳይቶሽ እሱ ራሱ የደህንነት አባል እንደሆነ እንደነገረሽና ጥቅሉም አንድ ተጠርጣሪ ላይ የተገኘ ማስረጃ ነው ብሎ ነግሮኛል በያቸው። ማንበብ ትችያለሽ? አልችልም። ጥሩ። መሐይም ስለሆንሽና በተጨማሪም ደግሞ ሁልጊዜ የሚታጠቀውንም ሽጉጥ ስላሳየሽ እንዳመንሽው ንገሪያቸው። እስከ መጨረሻው ድረስ በዚህ ታሪክ ግፊበት። ፍቅረኛሽን ያግዘው ይሆናል። ግን ግልጹን ንገሪኝ ካልሽ እድሉ ጠባብ ነው፣ ወይም ሊሆን ይችላል። ይሄ ጌቱ የምትይው ማን ነው? ከነሱ አንዱ ነው ስትል ወጣቷ መለሰች። ወዳጆችን የገደለ እባብ ነው። በደንብ አውቀው ነበር። ከዚያ ወጣቷ የቡና ቤቷን ሴት ጌቱ ማን እንደሆነ አድራሻውን፣ ቤቱን፣ የቤት ዕቃውን፣ የሚወደውንና የሚጠላውን ሳይቀር ወጥራ አስጠናቻት። የቡና ቤቷም ሴት ስትጠየቅ ታሪኩ የሆነው ብላ ድርቅ አለች። ጽንሱ እስኪያስወርዳት ድረስ ባሰቃቂ ሁኔታ ገረፏት። ግን ጥቅሉን የሰጠኝ ጌቱ ነው ብላ ድርቅ አለች። ጌቱንም ጠርተው ሲያመጡት ድርቅ ብላ አፋጠጠችው። በማታውቀው ጉዳይ እንዳስከሰሳት በመናገር እርግማን አወረደችበት። እንዳስረገዛት በማሳወቅ ያልተገረዘውን ብልቱን በመጥቀስ ጉዳዩን በስድብ ውርጅብኝ ጠቅልላ አቀረበችው። መርማሪዎቹ እውነተኛው ፍቅረኛዋ እንዳጋለጣትና ጥቅሉንም የሰጣት እሱ እንደሆነ እንዳሳወቀ ቢናገሩም ውሽማው እንድትሆን ጠይቋት እምቢ ስላለች ለመበቀል ነው እንደዚያ ያለው በማለት ሽምጥጥ አድርጋ ካደች። ከእያንዳንዱ የግርፋት ክፍለ ጊዜ በኋላ ወጣቷ ሴትና ሌሎቹም እያበረታቱ ይንከባከቧት ነበር። ሰውነቷ ቢቆራረጥም ውስጧ ግን ጠንካራ ነበር። ልጇን ማጣቷ በከባዱ ቢጎዳትም ለምታፈቅረው ሰው ስትል መሰቃየቷ ግን መንፈሷን አበረታው። መጨረሻ ላይ አደገኛ ከሆኑ ሰዎች ጋር ግንኙነት እንዳትፈጥር ማስጠንቀቂያ ተሰጥቷት ተለቀቀች። ወደ ቀድሞ ቀጣሪዋ ተመልሳ ስትሄድ በሚገርም ሁኔታ የቡና ቤቱ ባለቤት መልሳ ቀጠረቻት።
እስክታገግም ድረስም ተንከባክባ ወደ መጣችበት መንደር መመለሻ ገንዘብ ሰጠቻት። እሷ ግን ሌላ ሥራ ፈልጋ ፍቅረኛዋን መጠበቅ ጀመረች። እስር ቤት ያገኘቻት ወጣት ሴት አንድ ሰው እንድትገናኝ አድራሻ ሰጥታት ነበር። ሰውየውንም ፈልጋ ማግኘት ቻለች። በሰውየውም እርዳታ ቀስ በቀስ ፍቅረኛዋ ይታገልለት የነበረው ዓላማ ውስጥ ገባች። አልተቃወመችም። ይህንንም በማድረጓ እስር ቤት ካለው ፍቅረኛዋ ጋር ቅርበት የፈጠረላት መስሎ ይሰማት ነበር። እዚህ ላይ ነው ታሪኩ የሚያልቀው። እንዴ በፍጹም ስትል አብራን ያለችው ልጅ ተቃወመች። መጨረሻዋ ምን ሆነ? ኢየሱስ! ተራኪው ሸረኛ ፈገግታውን አሳየን። ሂጃውን ቢራ አምጪልንና እነግርሻለሁ። መጠጣችንን ልታመጣ ስትሄድ ወጣቱ ተረሽኖ ሰውነቱ መኖሪያ ቤቱ አካባቢ ተጥሎ ነበር። ሴቲቱ ስለ ሞቱ አልተነገራትም። እንዲያውም በኋላ ላይ ልብሷ ውስጥ በራሪ ወረቀት ተይዞባት እሷም ተረሽናለች። ለኛዋ ልጅ ይህንን መጨረሻ መንገሩ አላስፈላጊ ነው። ለዕድሜ ልኳ የሚበቃት መከራና ሐዘን እንዳለባት ይሰማኛል። የቡና ቤቷ ልጅ መጠጣችንን ይዛ ተመለሰች። እንደ ተቀመጠችም ንገረኛ አለችው። እንግዲህ ጓደኛዬ መዋሸት ጀመረ። ከዓመት በኋላ ተለቀቀና ተገናኙ። ከመቼውም ይልቅ እንደሚወዳት አወቀች። አብረው ጫካ ገቡ ልሻለሁ። እምባዋ እያቀረረ ጠጪዋ ሴተኛ ዳሪ በከባዱ ተነፈሰች። ምን አይነት የሚገርም ታሪክ ነው! አስቀናችኝ አለች። ጓደኛዬን ተመለከትኩት። ዝም ብሎ ቢራውን እየተጎነጨ ነበር። ምናልባት እኔ ራሴ ሰክሬ ካልሆነ በስተቀር እምባ ያቀረረ ይመስለኛል። አይገርመንም? ቡና ቤት ውስጥ አንዳንድ ጊዜ ደንዳና ወንዶችም ያነባሉ፣ ግን ማንም አይገረምም።